የተናገረውም ያምኑ የለ ይፈልጉ የለ መረጃ። እንግዲያውስ በደመና እኔ እመጣለሁ ብሏልና በደመና ይመጣል ብላችሁ ታምናላችሁ ወይ? መረጃ የምትለው ቅድሚያ ትገባና ከዛ በኋላ ትጠይቀናለህ። እንደ እስልምና አስተምሮ በደንብ አስተውሉ። በደመና ከመላእክት ጋር የሚመጣው አላህ ብቻ ነው ተብሎ የሚታመነው አላህ ብቻ ነው። ምን በደመና ከመላእክቱ ጋር የሚመጣው በደመና ውስጥ ሆኖ ከመላእክቱ ጋር የሚመጣው አላህ ብቻ ነው። በክርስትና ይሄንን አስተምሮ አስቀድሞ ክርስቶስ ከመሐመድ 600 ዓመት በፊት ምን ብሎናል? በደመና ከመላእክቴ ጋር እመጣለሁ ብሎናል። ከመላእክቱ ጋር የሚመጣው በደመና ክርስቶስ ራሱ እንደሆነ ከነገረን ሙሐመድ ከዛ ከ600 ዓመት በኋላ የክርስቶስን አስተምሮ ምን አደረገው? አላህ ከደመና ጋር ከመላእክቱ ጋር ይመጣል። ሎክ አላህ በክርስቶስ ቦታ አላህ አለ። ከዛስ ከመላእክቱ ጋር በደመና ውስጥ ይመጣል አለ። ክርስቶስ ራሱ የተናገረውን የኢየሱስን ስም በአላህ ቀየረ ማለት ነው። ስለዚህ ሙስሊሞች ይሄንን ክርስቶስ ስለራሱ የተናገረውን ሙሐመድ ቀጥፎ ለአላህ የተናገረውን ለምንድነው ብትቀበሉት? ለምንድነው ኢየሱስ በደመና ሊፈርድ ይመጣል ብላችሁ ማታምኑት የሚለውን እንመለከታለን ማለት ነው። እና ቶፒካችን እዚህ ላይ ይሆናል። ክርስቲያኖች አትላኩ፣ በቃ ሙስሊሞችን ነው የምንፈልገው። ለማስገባት ስለሚያስቸግር ማለት ነው። ክርስቲያን ስለሌለ ራሴ ሆነ የምታገለው በጣም ብዙ ሰው መምረጥ ያስቸግራል። ኦኬ ሙባረክ ታዲያስ እንዴት ነህ? ሰላም ነው ይመስገነው። እንዴት ነህ? አለን አለን። ሙስሊም ነህ? አይ አይደለሁም። እና ሜን አካውንት ይዤ መግባት ስላልፈለግኩ ነው። እና ክርስቲያን ነኝ እኔ። ኦኬ እሺ፣ ሙስሊሞችን ነው የምንፈልገው ለጊዜው። አብዱ ኦኬ ሙባረክ ነው የሚለው ስምህ ግን? አዎ እንትን ነው፣ ፌክ አካውንት ነው። ለዛ ዜሮ ፎሎወር ለምን ፌክ አካውንት ሜን አካውንት መንቀሳቀስ ስላልፈለግኩ ነው። ኮካረ በሰው ስም ሚቴት ታደርጋለህ። እነሱ ላይ የምንጠላውን ለምን እናንተ ታደርጋላችሁ? ልትሳደብበት ማለት ነው። በዚህ አካውንት እንደ ሙስሊሞቹ ልታደርግ ነው? አይደለም። ትላንትናም አይ ስለ ያው ለመግባትም ቅድሚያ እንዲሰጠኝ ነገር ነው እንጂ ትላንትናም እየሞከርኩ ነበር ክርስቲያን ጋር። በቃ ቴንኪው። እንደዛ ከሆነ ከሰርቶናል። በቃ አጭበርባሪ ሌባ አላስገባ ስላልነ ፌክ እዛ ያመጣም ማለት ነው። ሙስሊሞቹ ጋር ምንጠላውን እናንተ ፌክ አካውንት አትክፈቱ፣ ወንጀል ስለሆነ። ለመጠየቅ ከሆነ ክርስቲያን ያንን አያደርግም። ሙስሊም ሆነ ራስህ እንትን ለማድረግ ከሆነ ራስን ነኝ ብለህ ና። ክርስቲያን ከሆንክ ግን ይሄንን ያደረግከው ስህተት ነው። እኛ ኢንከሬጅ አናደርግም እንደዚህ ለመጠየቅ ፌክ አካውንት ከፈትኩኝ ወንጀል ነው። ራስን ችለና ማለት ነው። ኤኒዌይስ እንግዲህ ክርስቶስ ስለራሱ ደጋግሞ በደመና ሊፈርድ እንደሚመጣ ተናግሯል። ይሄንን ከተማመንን ደጋግሞ ሊፈርድ በደመና እንደሚመጣ የሚታመን ከሆነ ሙስሊሞች ለምንድን ነው ይህን የማትቀበሉት የሚል ይሆናል ማለት ነው። ለምን የማትቀበሉት? ይሄንን አብድራሽድ ነው የሚለው። አቤት፣ እንዴት ዋላችሁ? ሰላም ናቸው ወይ? ሰላም ነው። እንዴት ነህ? አለን ይመስገነው። ሙስሊም ነህ? አዎ። ኦኬ። በደመና ክርስቶስ እንደሚመጣ ታምናለህ? አይ እንደዛ አላምንም። ለምን አታምንም?
ለምን አታምንም? በቃ ሙስሊሞች ክርስትናው ላይ ማውራት አይፈልጉም። ለምን እንደሆነ አላውቅም። ሰሞኑን አየናቸው። በፊት ስለ ክርስትና አውሩ እንጂ ስለ ክርስትና አውሩ እንጂ ይሉ ነበር፣ አይታችሁ ከሆነ። አሁን ላይ ግን የሉም። ገብተውም ካያችኋቸው ወይም ክርስትናው ላይ አያወሩም። ወደ እስልምና ማውራቱ ነው የሚሻላቸው። እዛ ቤት አንቦጫርቀው እንደሚነግሯቸው እኛ ፊት እንደማይሆን ገብቷቸዋል፣ ተረድተዋል ማለት ነው። ጥሩ ጅማሬ ነው። ይሄን እንወደዋለን እኛ። ጥሩ አካሄድ ነው። ጥሩ ነው ማለት ነው። ኤኒዌይስ እንትና አንዴ ቃል እንትና ክርስቲያን ሶሪ ቪኪ አንዴ መጽሐፍ ቅዱስ ክፈትልን። ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ እንደዚህ ይላል ስለ ራሱ አንተ ብን እኔ ክርስቲያኖች ለምን እንደሚልኩ እናንተን እነኛም መፈለግ እኮ መከራ ነው። ለምን እንደሚልኩ አላውቅም። ስራ ነው የሚሆኑብን እኮ ራሱ ሙስሊሞችን ልታስገባ ስትል የክርስቲያኖች ነው የሚመጣብን። ኦኬ እሺ፣ መሐመድ እንዴት ነህ? አማን ነው። ሰላም ነው አለን። እንዴት ነህ? አለን። በደመና ከመላእክቱ ጋር መጨረሻ ላይ ለፍርድ የሚመጣው ማን ነው ብለህ የምታምነው? በደመና ከመላእክት ጋር ለፍርድ የሚመጣው ማን ነው? አንተ እስልምናውንም በደንብ አላውቅም ብለሃል ትናንትና። አዎ አላውቅም። ምንም ሳትማር ነበር የሄድከው? በቴሌግራም ላይ እየተማርኩ ነው ገና። ሳትማር ግን ሙስሊም ትክክል ነው ብለህ ነበረ። ያው ገብቼ ለመማር ነው። ትክክል መሆኑን በምን አወቅህ? ካደ እስልምና እነሱ ባስተማሩኝ መሰረት ነው። እነሱ ባስተማሩ መሰረት ለፍርድ የሚመጣው ማን ነው? ከደመና ጋር አላህ ብሎ ነው። እነሱ በቃ አላህ ውጭ ሌላ አላህ የለም። ክርስቶስ እኔ ነኝ የምመጣው ብሏል። ትቀበለዋለህ? በክርስትናው ይላል። ስለዚህ ለምንድን ነው እሱ የክርስትናውን አልቀበልም ብለህ የእስልምናውን እቀበላለሁ ያልከው? መልስ የለም ለሱ። ኔስ አክቹዋሊ ጥያቄዎችም ክርስትናውም ላይ የምታውቀው የለም። አይ ዶንት ቲንክ ሶ። ክርስቲያን በፊት ብዬ አላምንም። አንተ ክርስቲያን አልነበርክም በፊትም። ከሞስት ፕሮባብሊ ሊሆን የሚችለው ምንድን ነው እስልምና ውስጥ አታውቀውም። እስልምናንም ክርስትናን ግን ማወቅ ትፈልጋለህ ይመስለኛል። እንደዛ ከሆነ ትምህርት የምፈልግ ከሆነ መማር ትችላለህ። ክርስትና በደንብ ነው የማውቀው። ፎይታው እኔ ስለመመለስ ስላልፈለግኩ እንጂ በደንብ አድርጌ አውቃለሁ። ግን ጥያቄ ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። 4 ጥያቄ ጠይቀህ እኮ አንዱንም አላውቅም ብለህ የወጣ ሰው እኮ ነው። መመለስ ስላልፈለግኩ ነው። ምንም የምታውቀው ነገር የለም እኮ ገናችን። አይ እንደዛ መተው። እኔ ነብዩን ነው እኮ ያስናከኝ እኮ። ነብዩ ራሱ እኔ እንጃ እሱ ብቻ ይመስለኝ ነበረ እንዳንተ የማይምነትን ጥግ የረገጠ እና የአንተ ደግሞ ከሱ የሚመጣጠን ነው በዘመኑ። ኤኒዌይስ በደንብ አስተውሉ። በደመና ሊፈርድ የሚመጣው ማን ነው? ፈጣሪ ብቻ ነው። ከመላእክቱ ጋር ከተባለ መላእክቱ ራሱ የእሱ ገንዘብ፣ እሱ የሚልካቸው፣ እሱ የፈጠራቸው፣ እሱ የሰራቸው፣ እሱ የሚያዛቸው ናቸው። እንደዛ ከሆነ ክርስቶስ መላእክቱን እንደሚልክ በአራቱ ማዕዘን መላእክቱን እንደሚልክ ከእነሱ ጋርም እንደሚመጣ የወጉት ሁሉ እንደሚያዩት ተናገረ። ሙስሊሞች ደግሞ አላህ ነው እሱ አካል ይሉናል። ሙስሊሞች ታዲያ ለምንድን ነው ክርስቶስ የማታመልኩት?
ኢየሱስን ለምንድን ነው የማታመልኩት? ክፈተው ክርስቲያን ማን ነበር? ቤኪ ለምንድን ነው የማታመልኩት? እሱን የማታመልኩት ለምንድን ነው? ቁጥር 30 አንብበው አንዴ። ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ 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 ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። እንዴት ይመጣል አለ? ሎክ በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። በሰማይ ምን ያሉ? ዝቅ አድርገው ትንሽ በሰማይ ዝቅ አድርገው ትንሽ ዝቅ አድርገው ማለት ተቃራኒ። የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ማንን ያሉ አለን? ማና ያሉ? የሰው ልጅ ምልክት በሰማይ ይታያል። ክርስቶስ ራሱን ደጋግሞ በአዲስ ኪዳን ላይ ምን እያለ የሚጠራው? የሰው ልጅ እያለ ይጠራል። ምን ይታያል አላቸው? በሰማይ ምልክት ይታያል። ምልክቱም ምንድን ነው? የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በምን ሲመጣ ያዩታል? በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። አስቀድሞ በእግዚአብሔር መልክ ሲኖር ሳለ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማት እንደሚገባው አልቆጠረውም ይላል። የባህሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ለሞት አሳልፎ ሰጠ ይላል። እስከ መስቀል ድረስ ወደደን። ሲመጣ የባህሪያን መልክ ይዞ ነበር የመጣው። የባህሪያን መልክ ይዞ ታዞ ትትናን በምን ያህል ዝቅ ብሎ አስተምሮናል፣ አሳይቶናል። አሁን ግን በኃይልና በብዙ ክብር በደመና ሲመጣ ያዩታል። ያኔ በትትና ራሱን ዝቅ አድርጎ የባህሪያን መልክ ይዞ ሲመጣ ያልተቀበሉት፣ የወጉት፣ የሰቀሉት ሁሉ ያዩታል። በምን ሲመጣ? ከመላእክቱ ጋር። እንዴት ሲመጣ? በኃይል ሲመጣ፣ በክብር ሲመጣ። መላእክቱንም ካለ እሱ የሰራቸው፣ እሱ የፈጠራቸው፣ እሱ የሚልካቸው ማለት ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክትን የሚልከው ማን ነው? ከአንድ ፈጣሪ ውጭ መላእክትን የሚልካቸው ደግሞም የእሱ የተባሉ የሉም። ሰው መላእክቶቹንም ምን ያደርጋቸዋል? ይሰዳቸዋል፣ ይልካቸዋል። ከፍ አድርገው ትንሽ። ከሰማያት ዳርቻ እስከ ዳርቻ ከአራቱም ንፋሳት ለእርሱ የተመረጡትን ይሰበስባሉ። ይሄንን ማድረግ የሚችል በእስልምናው ማን ነው? ሙጂብ እንኳን ደህና መጣ። ሙጂብ ይሰማል? በእስልምናው ማን ነው እሱ? በታላቅ ኃይል ከመላእክቱ ጋር በደመና የሚመጣው ማን ነው? ሙስሊሞች ማን ነው ብላችሁ የምታምኑት ማን ነው እሱ? እንደ እስልምና አስተምሮ ሱራ 2:210 አንዴ ክፈተው። ማን እንደሆነ ይህን አካል ብለው እንደሚያምኑ እንመልከተው። ሙሐመድ ክርስቶስ ለራሱ አምላክነት የተናገራቸውን ኢየሱስ የሚለውን አላህ በሚል ስም ቀይሮ ሙስሊሞችን እንዴት እንዳታለላቸው ነው የምትመለከቱት። ሱራ 2:210 ላይ ሱረቱ በቀራ ላይ እንደዚህ ይላል፣ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። አላህና መላእክቱ እንዴት ነው የሚጠባበቁት? ከደመና በሆነ ጥላ ውስጥ ሊመጡ ይጠባበቃሉ ማለት ነው። ኦራይት። ስለዚህ ሙሐመድ ለምንድን ነው ክርስቶስ ራሱ በደመና ከመላእክቱ ጋር እንደሚመጣ የተናገረበትን የአምላክነቱን የገለጸበትን ሙሐመድ ለምንድን ነው እሱ አላህ ለሚባል አካል ወስዶ የለጠፈውና እሱ ነው የሚመጣው እሱ ነው አምላኬ ነው ያለው? ሌላ አካልስ ከመላእክቱ ጋር በደመና የሚመጣል ወይ? ፍጡር ሊመጣ ይችላል ወይ? ወይንስ ፈጣሪ ነው ከመላእክቱ ጋር በደመና የሚመጣው? ፈጣሪ ነው ካላችሁ እንግዲያውስ ክርስቶስ
እመጣለሁ ብሏል ቃል በቃልና አንድ አይደለም እጅግ ብዙ ቦታ ደጋግሞ ተናግሯልና ለማን አትቀበሉት? ለማን አትቀበሉት? እንዳትቀበሉስ ምን ያግዳችኋል? ምንስ ይይዛችኋል? ሜቢ ምንድነው ሊያግዳችሁ የሚችል ነገር አለ? ራእይ 1:7 አንድ የክፈተው ክርስ እንትና ቪኪ ዘወል ክርስቶስ ስለ አምላኩ የተናገራቸውን ሙሐመድ ለምንድን ነው የኮረጃቸው? ሙሐመድ ለምን ኮረጃቸው? ሰላምና እንዴት ነህ ልጅ? እነሆ ከደመና ጋር ይመጣል፣ ምን እንደሆነ ዓይን ሁሉ የወጉትም ሁሉ ያዩታል። ሰማሁት። ኦኬ፣ በደመና ሊመጡ የሚጠብቁ እነማን ናቸው? ኦኬ ሙጂብ ሶሪ ልጅ ሙቤ ይሰማል? ይሰማል። በደመና የሚመጣው ማና ማን ነው? እነማን ናቸው በደመና የሚመጡት? በደመና የሚመጣው ማን ነው ከመላእክቱ ጋር? አይ ቀጥላ የሆነ ጥያቄ ሲታወራ ነበር የሰማሁት። ምንድን ነው የማትቀበሉት ምናምን ስትል ነበር። ምንድን ነው የምንቀበለው? ኦኬ ክርስቶስ በደመና ከመላእክቱ ጋር እመጣለሁ ብሏል። ለምን አትቀበልም? ማን ነው የሚመጣው? ክርስቶስ ኢየሱስ። ለምንድን ነው የሚመጣው? ለምንድን ነው የሚመጣው? ሊፈርድብህ፣ ለፍርድ ይመጣል በደመና። የመጨረሻው ቀን እኮ ነው ልጅ ሙሉ። የመጨረሻው ቀን ለፍርድ ከደመና ጋር ከመላእክቱ ጋር የሚመጣው ማን ነው የሚል ነው ጥያቄያችን። ለፍርድ ማለት ነው። ኃጢአተኞችንና ጻድቃንን ከመቃብር ቀስቅሶ መሬት ነው ወይስ የት ነው የሚመጣው ነው ጥያቄው። ኦኬ እሱን እንነጋገራለን። ማን የሚመጣው ብለህ ነው የምታምነው አንተ? ክርስቲያኖች እባካችሁ የሚመጣው እንትን በመጽሐፌ ላይ የአዳም ልጆች የሰሩትን ፎቅና ግንብ ለማየት ከሰማይ እንደሚወርድ አታውቅም? እሱን እናወራለና አሁን ማን ነው በደመና የሚመጣው? አላህ አንተ ወሲብ ለሊት 9 ሰዓት ታደርጋለህ አታደርግም ብሎ ሊያይ ነው እንደሚመጣው። ለፍርድ አይደለም የሚመጣው። ፕሊዝ ሽፍት አታድርግ። አሁን በመጨረሻ ለፍርድ የሚመጣው ማን ነው የሚለው ላይ ብቻ ቆም። ከሌሊቱ 9 ሰዓት ላይ ለሊት ጠብቀው አላህ የሚመጣው ወሲብ እንደምታደርግ ሊያይ ነው። አሁን እዚህ ጋር ፕሊዝ አሁን ተረጋጋና አንዴ ክፈተው ክርስቲያን ሶሪ እና ለምን ሚውት ታደርጋለህ? አውራ ወንድ ልጅ ከሆንክ ለፊት እያወራሁ ነው። ሚውት አታደርገኝ እና አዳምጥ። እሺ አንብብ። እሺ አትባልጋ ባለካየ ያንተ አላ ጭንቅላት የሌለው ከሌሊቱ 1/3 ልቀን ለሊት ጠብቆ ይመጣል። ወሲብ እንደምታደርጉ ሊያይ ነው። ሌሊት ተኝቶ ሰው እንደዛ ነው ብዛቱ ትዳር ያገም ያደርገው። ስለ ፎቅ ምናምን ምን አስወራ? አሁን ግባ አንብብ። አንብብ አሁን አንብባ እየሰማሁህ ነው። ኦኬ የሰማያት ኃይላት ይናወጣሉ፣ በዛን ጊዜም የሰው ልጅ የመጨረሻውን ቀን ምልክት ነው። በደንብ አስተውል። የመጨረሻ ቀን ምልክት ምንድን ነው? በመጨረሻው ቀን ምን ይፈጠራል አሉት። እንዴት እንደሚፈጠር ምልክት ጠየቁት። ስለዚህ ስለ ምልክቱ ሲነግራቸው በመጨረሻ ቀን እንዴት እንደሚመጣ ክርስቶስ ነገራቸው። እሱም ምንድነው እሱ አላቸው፣ ሰማያት ኃይላት ይናወጣሉ፣ በዚያን ቀንም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር
በሰማይ ደመና ሲመጣ ያዩታል። መላእክቱንም ከፍ አድርገው ለእኔ አይታየኝም። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባል ይላል። ይሄ ስለ መጨረሻ ቀን የሚናገር እንጂ እንዳልታለ በየቀኑ የሚመላለስበት አይደለም። ስለዚህ በመጨረሻው ቀን በደመና ከመላእክቱ ጋር የሚመጣው ማን ነው ወንድማችን? እሺ ይሄ ቃል እዛ ጋር ካወራው እንትን ላይ አይጋጭም? ፎቅ ለማየት በሚወርደው ቀን አሁን ለምን አመልስም? ፎቅ ለማየት ምናምን የሚለውን ተረተረተውና ወንድማችን ኑጅ ሙቤ ሜቢ ማታ ከሆነ አሁንም ደግሜ ልንገርህ፣ አላህ ቆያዳም ተረት እያልክ ያለው አሁን አንተም መጽሐፍን የሚታምነው መጽሐፍ አይደለም። በመጽሐፍ ላይ ያለው ያወራል። አሁን ስለማታውቅ ነው። አላህ እኮ ለፊቴ ያምራል አያምርም ብሎ ለተራራ ተገልጧል በሙሴ ጊዜ። አታውቅም እንደ እሱ ብቅ ብላ እኮ አላህ ጭንቅላት የሌላት አዳምጥ። ሎክ እኛ ፈጣሪ በባህሪው መሄድ፣ መምጣት፣ መነሳት፣ መቆም አይነገርለትም። ፈጣሪ በሁሉ የሞላ ነው ብለን ስለምናምን መንፈስ ነው ብለን ስለምናምን መሄድ፣ መምጣት፣ መቆም፣ መነሳት የሚነገረው ለግዑዝ አካል ላለው በፍጡራን ለተካበበ ለተወሰነ ነው። በደንብ የት በመጣ ጊዜ ነው የተገደለው ኢየሱስ? አዳምጥ። ለምን ነው ፓኒክ የምታደርገው? አላህ አደምን ለመፍጠር እንደዛ ከሆነ እኔ ሚውት እያደረገኝ አንተን ብቻ ልትማይነት። እሺ ከስሩ ነገር ጨምላቃ ከሆንክማ ከስሩ ትሆንና ታብታብ እያደረግህ ትማራለህ። አላህ አደምን ለመፍጠር ከተለያየ ቦታ ላይ አፈር ሊዘግን እንደመጣ አታውቅም እንዴ? ወይንስ አላህ ፊቱን አምራለሁ አላምርም ብሎ ለተራራ ሲል ወርዶ እንደታየ አታውቅም እንዴ? ወይንስ ከሌሊቱ 1/3 ሁል ቀን አላህ ከአርሽ ላይ እንደሚወርድ አታውቅም? ይሄ ሊትራል መውረድ ነው እናንተ። አላህ አስቀድሞ እዛ ቦታ ላይ ስላሌለ እኛ ፈጣሪ በባህሪው የሆነ ቦታ ላይ የሌለ የሆነ ቦታ ላይ ያለ ብለን አናምንም። እንደዛ ማናምን ከሆነ እርሱ በሁሉ የሞላ ከሆነ በሁሉ ያለ ከሆነ መጣ ሄደ የሚባለው ከምን አንጻር ነው የሚነገረው? ካዳ ከኛ አንጻር ለፍጡራን ሲገለጥ ካለው አንጻር የተነገረ ነው እንጂ ከሆነ ቦታ ጎሎ የሆነ ቦታ ላይ የሚመጣ የለንም። እኛ ፈጣሪ እንደዛ የለንም። ብርሃን እዚህ ጋር ሲያገኘኝ ብርሃን ከፀሐይ ለቀቀ ማለት አይደለም። ለእኔ ሲገለጥልኝ ለእኔ ሲታየኝ ብርሃኑ እኔ ጋ መጣለል እችላለሁ። በፍጡራን እንኳን ኤግዛምፕል ማለት ነው። ያ ማለት ሌላ ቦታ ላይ እዛ አስቀድሞ ተሶርሱ ከፀሐይ ብርሃን ጠፋ ተወገደ ማለት አይደለም። እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው ብለን እናምናለን። ሰው እንደዛ ከሆነ ደግሞ ፍጡራን አያካብቡትም፣ አያካልሉትም፣ አያዋስኑትም ብለን እናምናለን። ፍጡራን ማያዋስኑት ማያካብቡት ከሆነ መጣ በምትልበት ጋር ኦልሬዲ ኤግዚስት ያደርጋል ፈጣሪ። ኦልሬዲ በዛ ቦታ በፊትም ነበረ። ያልነበረበት ሆኖ አሁን የሚመጣበት ቦታ ስለሌለ ሄደ በምትልበት ኦልሬዲ አስቀድሞ እዛም ነበር እዚህም ነበር። ሄደ፣ መጣ፣ ቆመ፣ ተነሳ፣ ተቀመጠ ለፈጣሪ አይነገርም። ለመሄድ ለመምጣት መጉደልና መሙላት ስለሚያስፈልግ የሆነ ቦታ አልነበረበት የሆነ ቦታ መኖር ስለሚያስፈልግ የእናንተ አላህ እዚህ የለም፣ በአካሉ ከአርሽ በላይ ነው። ሁሌም ከአርሽ በላይ ያለው አላህ ግን ቅርቢቱ ሰማይ ጋር ይመጣል። ይሄንኛው ቶፒክ ምን ያህል ከባድ እንደሆነ እናንተ ጋር ስለማታውቁት እኛ ጋር ማንሳታችሁ በጣም አስቂ ነው። ምክንያቱም አላህ በአርሽ ውስጥ በደመና ውስጥ አንዴ ክፈትልኝ ቪኪ ክርስቶስ ሲመጣ በደንብ አስተውሉ። እዚህ ጋር በተዋሃደው ስጋ ነው የሚመጣው። በተዋሃደው ነው። የወጉት ሁሉ ያዩታል ይላል። አምላክ በባህሪው የሚታይ ስላልሆነ አስቀድሞ የሚታይ ቃል ስጋን ሳይዋሃድ የሚታይ የሚዳሰስ የሚነካ የሚመጣ የሚሄድ አይደለም። ነገር ግን በተዋሃደው ስጋ የሰው ልጅ በሰማይ ያዩታል ምልክት ብሎ የተናገረው የሚመጣው በተዋሃደው ስጋ መሆኑን ለማጠየቅ ነው። የእናንተ አላህ ግን
ሎክ በባህሪው የሚታይ ብቻ ሳይሆን የሚካበብና የሚወሰን የተገደበ መሆኑን ላሳየ። ሱራ 210 ላይ አላህና መላእክቱ ከደመና በሆኑ ሎክ በደመና ከሆኑ ምን ውስጥ ጥላ ውስጥ ከተባለ አንድ ነገር የሆነ ነገር እዛ ውስጥ ኢንሳይድ ከሆነ ያ ጥላው አላህን አካበበው ማለት ነው። ሎክ እኔ አሁን ቤት ውስጥ ነኝ ያለሁት። እፎይ ቤት ውስጥ ከተባልኩኝ ቤቱ ከኔ ይገዝፋል ማለት ነው። አላህ ምን ውስጥ ገባ ማለት ነው? ጥላ ውስጥ። ስለዚህ አላህ ሲመጣ በጥላ ተሸፍኖ ጥላ ውስጥ ተካቦ ገብቶ ነው የሚመጣው። ስለዚህ ጥላው አላህ ምን አደረገው ማለት ነው? ይሄ አካበበው፣ አዋሰነው ማለት ነው። ጥላውን እንደ መዳፋችሁ የሆነ እንደ ብርጭቆ አርጋችሁ ቁጠሩት፣ ወይም እንደ ቤታችሁ አርጋችሁ ውሰዱት። አላህ ስለዚህ ምን ሆነ? እዛች ውስጥ የተገደበ የተወሰነ ፍጡር እንኳን እሱን ልክ እንደ ልብስ ሊያካብበው የሚችል ነው። ሊያካብበው የሚችል ነው። እኛ ፈጣሪ እንዲህ ፍጡር ፈጣሪን እንዲያካቦት አካሎት ከዛ እሱ በዛች ውስጥ ብቻ ተገድቦ ሚኖር ብለን አናምንም። የእናንተ አላህ ግን ፀሐይ እንዳያተኩሰው ፀሐይ ወደ ቅርቢቷ ስለመመጣ ጥላ ውስጥ እንደዚህ ተወሽቆ በደመና ተካቦ ይመጣል ማለት ነው። እንደዛ ተካቦ ይመጣል ማለት ነው። ኦልራይት፣ እንደዛ ከሆነ ጥሩ ነው፣ ቆንጆ ነው፣ ቆንጆ ይሆናል ማለት ነው። ስለዚህ ክርስቶስ በደመና ይመጣል። ለምን አትቀበሉት? በደመና ሲመጣ ይሄንን ለምን አትቀበሉትም? በደመና የሚመጣውን ጌታ ለምን አትቀበሉትም? ኦኬ እሺ። አላህና መላእክቱ በደመና ከሆኑ ጥላ ውስጥ የሚመጣ ከሆነ እንዴት ነው የሚመጣው? አመጣጡ እንዴት ነው የሚያውቃለ? ልጅ ሙባ ማረብሽ ተሆነ ተረጋጋና አሁን ቀጥል። አዎ በስነ ስርዓቱ እናውራ፣ የምናወራ ከሆነ ኦኬ። ስለዚህ በደመና ውስጥ እንዴት ነው የሚመጣው? በደመና ውስጥ ስትል ፈስርልኝ፣ ይህን ክፍል እሺ፣ አስረዳኝ ይህን ክፍል። እኔም እኮ ስለጠየቅኩ ጥያቄ እስካሁን ማብራሪያ አልሰጠኝም። ድምፅ አብራራልኝ ይህንን ክፍል አሁን እስኪ ያቺን ቦታ አስረዳለኝ። እስካሁን ካልገባ እኮ መምጣት መሄዱ አረዳ ያስጨነቀ አስረዳኝ ይህን ክፍል። ቀጥል ቀጥላ እየጠበቅኩ እኮ ነው። ምኑን እስኪ አንተ የልኛውን ተረድተው የለ የትኛውን? ይህንን ክፍል አስረዳኝ። አንብበው። አይነበብም እንዴ? ትችላለህ። ሞክርና ትችላለህ አችል የሚለውን አንተ ግራ የገባኝ በዚህ ላይ ምንድን ነው እኮ አንብብና ነዋ። ከዛ በኋላ ጥያቄ አንተ የጠየቀውን ጥያቄያችን ከዛ በኋላ እንሄድበታለን። አስረዳኝ። አንብብና ይህን ክፍል አልገባኝም። ኦኬ፣ ወይም ሚዩት አድርገህ በቃ ጣልቃ እንዳገባ ካሁን በኋላ የመጨረሻ እድል ልስጥህ። ታነባለህ ወይንስ ሚዩት አድርገህ ትቀመጣለህ?
ምረጥ። እያልኩ እኮ ነው። አንተም እኮ ማንበብ የሚብላይ እኮ ነው። እኔ እኮ በዚህ ላይ ምንድነው ግራ የገባኝ እየጠየኩኝ ነው። ምንድነው ግራ የገባኝ እኮ አንብብና ንገረን። አንብብና ምንድነው በዚህ ላይ ጥያቄ ምንድነው? አስረዳን። ይህን ክፍል አንብብና አላህ ቅጣቱና መላእክቱ ከዳመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም ይላል። ነገሩ ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመለሳሉ። ምን ማለት ነው? እሺ ምን ብለህ ነው አንተ የተረዳኸው? እኮ አስረዳኝ እያልኩ እኮ ነው። አንተ ምንድነው ብለህ ነው የተረዳኸው? የአንተን አስረዳኝ እያልኩ ነው። ለአንተ ግራ የገባህን ንገረኝ መጀመሪያ። ኦኬ እሺ፣ ምን ታርጋጋ? ለዚህ እንኳን ደህና መጣ። አይሰማም? ለዚህ ለዚህ የምትባል አይሰማም? ለዚህ ይሰማል? ይሰማል። እንኳን ደህና መጣ። አይሰማም? እፎይ ትሰማለህ? እንኳን ደህና መጣ። ይሰማኛል። እኔ አንተ ይሰማል? ትሰማለህ? አይሰማም? የኛ አይሰማም? ኦኬ፣ እኔ እየተሰማኝ ነው። አንተ አይሰማም? ትሰማለህ? እንኳን ደህና ቆየኸኝ። እንዴት ነህ? ይመስገን ነው። ሙስሊም ነህ? እሺ መርሐባ። እሺ ይህን ጥያቄ እየጠየኩህ ነው መሰለኝ አይደል? ሙስሊም ነህ? አዎ ሙስሊም ነኝ። መልካም ኦኬ። እሺ አላህ በቂያማ ቀን በደመና ጥላ ውስጥ ከመላእክቱ ጋር ይመጣል ብለህ ታምናለህ? አዎ አዎ ሙስሊም ነኝ በደንብ። ኦኬ ኔትወርክን አስተካክል በቃ። ኦኬ በደንብ አስተውሉ። አንተ የጠየቀውን ፓርት በደንብ አላውቀውም እኔ አላወቅኩትም። ኦኬ ክርስቶስ በደመና እንደሚመጣ ይናገራል። ትቀበላለህ እሱን? እፎይ እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እሱ ጋር ዘግይቶ ነው የሚደርሰው፣ በኋላ ነው የሚሰማ። እፎይ ግን የሚሰማህ ከሆነ ለምን ይሄንን እስልምና ላይ ያለህ ጥያቄ እሱ ጋር ገብተህ አጠይቅም? እሱ ለምን መጥቶ እኔ ጋር ይማርም? አንተ ራስህ እኮ አላወቅም። ትማራለህ እኔ ጋር ቁጭ ብለህ። የስድስተኛ ክፍል ተማሪ እናንተ ጠይቅም ይለኛል። አንተ ሳትማር መተህ እኔ ጋር ቁጭ ብለህ እኮ እየተማርክ ነው። አታውቀውም፣ ሰምተሃል፣ አታውቅም። ነብይህም እሱም አያውቀውም። ይሄንን አሁን የምጠይቃቸውን ጥያቄ ስለማታውቁት ማለት ነው። ቁጭ ብሎ እኔ ጋር እየተማረ አላውቅም እያለ ከሌለ ብለህ ጠይቀውም ይለኛል። ወይ የእስልምና ጭንቅላት እንዴት እንደምትጸየፈው እኮ። ኤኒዌይስ በደንብ አስተውሉ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 የክፈተው ክርስቲያን ሶሪ ቪኪ እኮ ገብተህ እሱን ብታወራው ይህን ቀላል ስም ገብተህ ቤት ሆነ ሁሉ ጊዜ እንደ ሴት አንተ ማር በቃ ዝም በል እነሱ ቤት ሄደህ ጠይቅ ፕሊዝ ፕሊዝ። ነብይህ ነው መስሎ ነው። ነብይህ ነው። ለምን እንደ ሴት ብቻ ታወራለህ? ቤትህ ፕሊዝ ፕሊዝ። እሱ ሴት ሆኖ እንደ ከቤቱ ማይወጣው ሴት ሶሪ ሴት መሆኑን አላወኩም ነበር። ፍናፍን ሆኖ ነው እንዳላህ በቃ አላህን ሆኖ ነው። ሶሪ አትፍረዱበት። ከቤቱ አይወጣም። ኤኒዌይስ በደንብ አስተውሉ። የሰማያትም ኃይላት ይናወጣሉ በዚያን ሶሪ ማቴዎስ ወንጌል ምዕራፍ 25 አንድ ክፈተው ቁጥር 30 የኛውን ቅድም አየነው። ኔክስት በል ኦኬ። የማይጠቅመውንም ባሪያ ነው በውጭ ኦኬ። ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ።
እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ክርስቶስ በደመና ሲመጣ አሕዛብን ይለያል። ሉክ በደንብ አስተውሉ። ክርስቶስ ከመላእክቱ ጋር ሲመጣ፣ በክብር ሲመጣ፣ ከቅዱሳን መላእክቱ ጋር ሲመጣ መላእክቶቹን ይልካቸዋል። ማቴዎስ ወንጌል ምዕራፍ 24 ላይ እንድትመለከት ነው ማለት ነው። መላእክቶቹን ይልካቸዋል አለ። በተመሳሳይ ማቴዎስ ወንጌል ምዕራፍ 16 ላይም አለ። በደመና የሚመጣው ብቸኛ ሊፈርድ የሚመጣው ጻድቃንና ኃጢያንን የሚለያቸው እርሱ በያዘው ስጋ የሰው ልጅ የተባለው እርሱ በሰማይ ምልክት ሆኖ የሰው ልጅ ይታያል የተባለው ያ ለፍርድ ይመጣል። ማነው? እሱም ክርስቶስ ነው። መላእክቶቹን ይሰዳቸዋል፣ ይልካቸዋል። በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። የባሪያ መልክ ይዞ መጥቶ ዝቅ ብሎ ስለኛ የመስቀል ሞትን ሞቶ ቤዛ ሆኖን ከሞት ወደ ሕይወት አምጥቶናል አደለ? የባሪያ መልክ ይዞ እንድናገለግለው ሳይሆን ጌታ ንጉሥ አምላክ ነኝ እያለ እንደዚህ እንትን ሊልህ ሳይሆን የባሪያ መልክ ይዞ ዝቅ ብሎ እግር አጥቦ በእነዚህ አይነት ሁኔታ ነበር የመጣው አይደለ? አሁን ግን በኃይል ይመጣል። ያዩታል። እጃቸውን የፈወሳቸው እነሱ ግን የወጉት፣ ሽባ ሆነው ያነዳናቸው እነሱ ግን በጥፊ የመቱት፣ ዓይን ሰርቶላቸው እያዩ የሰቀሉት፣ እርሱ እውነተኛ ፈራጅ ሆኖ የፈረዱበት፣ እሱ የሕይወት ውሃ ሆኖ እሬት ያጠጡት ያዩታል። የወጉት የሰቀሉት ሁሉ ያዩታል። ያኔ ሲያዩ ግን ዋይ ዋይ ይላሉ። በለቅሶ ያዩታል። ስለ ትሕትና ስለ ፍቅር ዝቅ ብሎ እግራቸውን ቢያጥብ ዝቅ ብሎ ሊታዘዛቸው መጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው ላገለግላችሁ መጣው ነው ያለው። እንድታገለግሉኝ አይደለም፣ ላገለግላችሁ መጣው። አሁን ግን ሲመጣ ለፍርድ ይመጣል። ያኔስ በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምራችሁ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል ይላቸዋል። ታምሜ ጠይቃችሁኛል፣ ታስሬም ወደ እኔ መጥታችኋል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ክርስቶስ እንደኛ ያደረጋቸው ናቸው። ለእኛ ምሳሌ ሊተውልን ባዘኑበት ቤት ገብቶ አዘነ። ኢቨን አለቀሰ ተብሎ እኮ ተጽፏል። አለቀሰለት ተብሎ ተጽፏል። ላዘኑት አዝኖ አሳይቶናል ምን ማድረግ እንዳለብን። ለዚህ ነው ከሚያዝኑ ጋር አዘኑ፣ ከሚያለቅሱ ጋር አልቅሱ፣ ከሚደሰቱ ጋርም ተደሰቱ፣ መጥፎም በመልካም እንጂ በክፋት አትመልሱ ብሎ ያስተማረን በቃል ብቻ ሳይሆን በተግባር ነው። በተግባር አስተምሮን ነው። ንጉሱ መልሰው እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች አንዱ ለአንዱ እንኳ ስላደረጋችሁ ለእኔ ያደርጋችኋል ይላቸዋል ይላል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ መሐመድን አስተምሮ የተከተሉ ሌሎችም አጋንንት ወንድማችን ነው ያሉ ሳሂህ ሙስሊም 450 ኤሌ የአጋንንትን ትምህርት ሰምተው ክርስቶስ የአብ ልጅ አይደለም ያሉ ሱራ አልጅን ከ1 እስከ 3 የአጋንንትን ትምህርት ሰምተው እሱን አዳምጠው ከአጋንንት ጋር የተባበሩ ተመላእክቱ ከሴጣን ጋር ምን ይባላሉ? ወደ ዘላለም ፍርድ ይልካቸዋል ማለት ነው። ወደ ዘላለም ፍርድ ይልካቸዋል። ያ የሚመጣው ግን ወደ ፍርድ የሚልካቸው ፍየሎቹን በቀኝ
ሶሪ በግራ በጎቹን በቀኝ የሚያቆማቸው ሲመጣ እንዴት ነው? ቁጥር 31 መርገው በደመና ነው የሚመጣው። ሙሐመድ ምን ያህል ዲሲቨር እንደሆነ፣ ምን ያህል ውሸታም እንደሆነ፣ ምን ያህል ኮራጅ እንደሆነ በደመና የምመጣው እኔ ነኝ ያለውን ክርስቶስ እጅግ ብዙ ቦታ የተናገረውን ክርስቶስ ሙሐመድ ቀጥታ ኮረጃትና ይሄንን ሙሉ ምዕራፉን ኮረጃውና አላህ ነው የሚመጣው እንደዚህ የሚጠይቀው አለን። ሐዲስ ኩርሲ 1840 አንዴ መክፈት ትችላለህ ቪኪ? ሐዲስ ኩርሲ 1840 ሐዲስ ትለውና ያንተን መጽሐፍ ማን ነው የጻፈው? አንዴ ሐዋርያቶቹ ናቸው የጻፉት። ሐዲስ ቁድሲ ሐዲስ ማስረጃ አለ ቢኤስ 4018 ኦኬ። እሺ አንብብ እስቲ ይችን ሐዲስ እንትና ማን ነበር ስም? ሙባ ነብይህ እንዴት እንደኮረጀ ላሳየ። ቀጥታ ክርስቶስ እዛ ጋር ለራሱ የተናገረውን እያንዳንዱ ሙሉ ምዕራፉን ኮርጆ ምን አለ? አላህ ነው በደመና የሚመጣው፣ ተርቤ አላበላችሁኝ የሚለው፣ ተጠምቼ አላጠጣችሁኝ የሚለው፣ በቀኝና በግራ የሚያቆመው አላህ ነው አለ። ከዚህ በላይ ይሄ መኮረሽ ከዚህ በላይ ስለዚህ ይሄንኛውን ፍጡር መጠየቅ ማይችል ከሆነ ክርስቶስ አስቀድሞ እኔ ነኝ በደመና የምመጣው፣ ስመጣም እጠይቃችኋለሁ፣ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ብዬ በጎቹንና ፍየሎቹን በግራና በቀኝ ላይ ያለው አለ። ሙሐመድ እንዳለ ምዕራፉን ሙሉ ኮፒ ያደረገና ክርስቶስ የሚለውን ቦታ ላይ አላህ 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 ብሎ አደረገው ማለት ነው። ከ600 ዓመት በኋላ ነው በሚታምኒ መጽሐፍ እስከ እንትን ሐዋርያት እንደጻፉ ማስረጃ ታኝ አንብብ። እሺ ይሄንን ቅድሚያ አትለፍልህ እኮ ለኛ እንትን ሁሌም እኮ ጥላቻን ነው የምትገልጠው በእስላም ላይ አንተ ያለህን ጥላቻን ብቻ አትግለጥ። አታልቅስ በእናትህ አንብብ። ይሄንን እንኳን የመጽሐፍ ላይ ከአንተ መጽሐፍ ላይ የኔን ጸሐፊዎችን እነግርሃለሁ። ለምሳሌ የአንተ ታላቁ የታሪክ የመጀመሪያ ጸሐፊ አዳምጥ እስቲ አታልቅስ። ኢብን ኢስሐቅ ለምሳሌ ዮሐንስ ወንጌልን ጻፊ ራሱ ዮሐንስ ጆን ይባላል ብሎ አስቀምጦልሃል። ያንተው ታሪክ መጽሐፍ ራሱ ማለት ነው። ኢብን ኢስሐቅ ሴራ 104 እስከ 103 ምን መጽሐፍቶቻችሁን አታውቁ? ድንቁርናችሁ ጣራ ይነካ። እኔ ልንገርህ ልጅ ሙባ አዳምጥ፣ ተረጋጋ። የእኛን መጽሐፍት መረጃ ልስጥህ። አሁን ቆይ አዳምጣ፣ ተረጋጋ። መጮህ ብቻ ሳይሆን ተረጋጋ። እኔ የቁርአንን ጸሐፊ ከቁርአን ውስጥ አንድ ብቻ ካመጣህልኝ ለአንዴና ለመጨረሻ ንጽጽር አቆማለሁ። ይሄን አካውንት እሰጥሃለሁ። ይሄን ብቻ አይደለም 3 አካውንት ሚሊዮን ያለውንም እሰጥሃለሁ። ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ። አንድ መረጃ ብቻ የቁርአን ጸሐፊ ከዴ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ ላሳየ። የእኛን በደንብ አስተውል። የእኛን ለአንዱ መጽሐፍ አይደለም። አዳምጥ። ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው ያልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጸሐፊ ማን ነው? ቀጥል። እዛ ኡስታዞች የ6ኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ቀጥል። ብዙ ማስረጃ ይሰጣሉ። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣሉ፣ ግን አንተ አንድ መረጃ አትሰጠኝም። አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጸሐፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጸሐፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አምጣ። የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ ቪዲዮ አካውንቶቼን እንዳለ ሰጥቼ አካውንቴን እንዳለ
ሶሻል ሚዲያ በህይወት ያልጠቀምም ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይደው ነው ምንም ማለት አልችልም በዚህ ጉዳይ ላይ ግን ጊዜ ስጠኝ ብለሃል። የፈለከውን ጊዜ ውሰድ። የመሳቂያ ቦታ አይደለም። የፈለከውን ጊዜ ውሰድ። በቃ በስነ ስርዓቱ እናውራ። እንደፈለገ መረጃ ብዙ ማስረጃ አምጣ። ለማንኛውም ቢኒ እንኳን ደህና መጣ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ውስጣቶቻችሁ እንደሚቀጥፉት እንዳይመስላችሁ። እኛ ፊት ሲቀርቡ እሳት ውስጥ እንደገባ ፌስታል እንደዚህ ኮርመት ነው የምትለው። ኤኒዌይስ ቢኒ እንኳን ደህና መጣ። ናችሁ ሰላም ብያለሁ። እንኳን ደህና ቆያችሁ። መልካም ቀጥል፣ አውራ። ተተመቸ ሚስተር እፎይ ጀማል ገብተሃል። ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈሰረልን እስኪ አዲሷ ላይ መልሰው እንትና ቪኪ መጀመሪያ ሰላም ብለኝ፣ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ። እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ከስር ያለው የሚጻፈውን አየው፣ እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ የሰማ አይደለም፣ በስሜት ነው የምትነዳው። በስሜት ነው የምትነዳው። ራስማ ችግር የለውም። በስሜት ከተነዳውኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ መደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት ያደርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ፣ የፈለከውን አውራ፣ የፈለከውን አውራ፣ ችግር የለውም። ግን አንድ ነገር ለማለት ነው ቶፒኩ ላይ ይሄን አሁን ስማ። አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናልና ማንቸስተር? እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ ዝግጁ አይደለም ለጥያቄ ለመጠየቅ ዝግጁ አይደለም። ሰው ዝግጁ ነኝ። ማጋባት ነው። ሰው ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም ልሰማ አይችልም። ቶፒኩ ላይ ግባ። አትቅለድ፣ የቀለድክ ነው በሃይማኖት። ኦኬ ሐዲሱን ታፍርበታለህ። ስለምን ቀልድ ነው የምታወራው? ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮርጇል የሚለውን መረጃ አምጣ። ይኸው ይሄን አንብብ። እሺ መሐመድ ኮርጇል የሚላለ ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ። የእስልምናን ጭንቅላት እኮ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅ ለእኛ ምንም አይጠቅም። ምክንያቱም ሎጂክህ በጣም የወረደ እንደሆነ ላሳየ። መጽሐፍ ቅዱስ የተጻፈው ከሙሐመድ ከ600 ዓመት በፊት። ድምፅ አስተካከል። መጽሐፍ ቅዱስ የተጻፈው ከሙሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ፣ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል ሙሐመድ የሚል አለ ወይ?
ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ። ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጃሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይህንን ጭንቅላት እንዴት ላስረዳው? ሶሪ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው። ያስቀኛል፣ በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ። የምሬን ነው እንዴ። ለምሳሌ በቀላሉ እንደው ኩረጃን ተውትና ሰዓት አለ ለምሳሌ፣ ወይንም ደግሞ ሰዓታችሁን አንድ ሰውዬ ሰረቀ ወሰደ፣ እናንተን ማለት ነው። ይሄ ሰዓት የኔ ነበረ ሰርቀሃል ስትሉት የሰውየው እጅ ላይ ሰርቋል የሚል አለ ወይ? ወይንም ደግሞ ሰዓቱ ላይ ሰርቋል የሚል አለ ወይ እንደማለት እኮ ነው። እንደዛ የሚል ካሌለ አልኮረጀም። ቃል በቃል ኮርጇል የሚል ካሌለ እንዴት ነው የምንግባባው? ማንም ነፍሰ ገዳይ ራሱ እኮ በቃ እንትን አይኖርም ነበር እኮ። ሟቹ ገሎኛል ብሏል ካላለ አልገደለውም ማለት ነው። እንዴት ምስክር ገና እሱ እኮ ገደለው ከወረደ የሞተውን ቀስቀሰ ገሎኛል ወስደብኛል፣ ይኸው የመጀመሪያው እንዲህ ነበረ መረጃው እየተባለ አይ መጽሐፍ ቅዱሳችሁ ላይ ሙሐመድ ብሎ ኮርጇል የሚል ከሌለ አልኮረጀም። ይህን ጭንቅላት አለማድነቅ፣ ይህንን ማሰብ የሚችል ጭንቅላትን አለማድነቅ በራሱ ንፉግነት ነው። ስ ቃል በቃል ሐዲስ ኩርሲ 1840 ላይ ኮርጆታል ሙሐመድ። ሌላኛው ምንድነው? እሱ በደንብ አስተውሉ። ክርስቶስ በደመና የሚመጣው የሚታየው እርሱ በያዘው ስጋ ነው። አምላክ በባህሪው የሚታይ የሚዳሰስ የሚነካ አይደለም። የሚሄድ የሚመጣ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ። ኦኬ፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም። ሎክ አንድም ሰው እንኳን አላየውም። አምላክ በፍጡር ዓይን የሚካበብ የሚዋሰን አይደለም። አምላክን መልኩ እንዲህ ወርዱ እንዲህ ቁመቱ እንዲህ ብለህ የምታካብበው አይደለም። ፍጡራንን እሱ የሚያዋስን እሱ የሚያካልል እሱ የሚያካብብ እንጂ አንተ ዓይንህ አካቦት ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ የምትለው አይደለም። አንድ ሰው እንኳን አላየውም። ሊያዩ አይችልም፣ አልቻለውም፣ አይችለውም። በእርሱ ክብርና የዘላለም ኃይል ይሆን አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ክፈትልኝ። ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን። እርሱ ብቻ ምን ለማይለው ለማይታየው። የሙስሊሞች አላ ለውጥ ይስማማዋል። አሁን አልታየም ቢሉም በቂያማ ቀን ይታያል። ሲታይ ደግሞ ፍጡራን ዓይን በሚያካብበው መልኩ ነው። ሱረቱ አንቢያ 104 ላይ እንደጀመርነው እንመልሰዋለን ፍጥረትን ይላል። ሲነሱ ተፈጥሯቸው ወደ እንትን ሲነሱ ምንድነው እንደጀመሩት ነው የሚነሱት። ወንዱ 30 ሜትር ወይንም ደግሞ 60 ክንድ ሆኖ በአዳምና በሔዋን ሆነው ነው የሚነሱት ይላል። መጽሐፍቶቹ ገጾች በሚጠቀለሉበት ሰማይን የምንጠቀልልበትን ቀን አስታውሱ። የመጀመሪያውን ፍጥረት እንደጀመር እንመልሰዋለን። መፈጸሙ በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነው ሰሪዎች ነን ይላል። ስለዚህ ወደ መጀመሪያው የሚመለሱ ከሆነ አዳምና ሔዋን በተፈጠሩበት የሚነሱ ከሆነ ፍጡር ናቸው። ስቲል
ያኔ ሲነሱ ግን አላህን በሚያካብብ በሚያዋስን ሁኔታ ልክ ፀሐይን እና ጨረቃን ወለል ብሎ እንደምታዩት አላህን ታዩታላችሁ ይላል። ስለዚህ ያኔ ራሱ ዘህ የምትነሳው አይን ፍጡር አይን ነው። የመጀመሪያው ፍጡርን አይን ነው ዘህ የምትነሳው። ፍጡር አላህን የሚያካብበው ከሆነ ያኔ ምንድነው እሱ ታዲያ አሁን ራሱ መታየት ይችላል ማለት ነው። እና አላህ ለምንድነው አሁን ያልታየው? ምክንያቱም ከአርሽ በላይ ተደብቆ ስላለ ነው። በባህሪው የማይታይ ሉክ በባህሪው የማይታይ ሆኖ ሳይሆን ተደብቆ ነው ያለው። እኔን ያያችሁኝ አሁን ምንድነው በቴክኖሎጂ ምክንያት ነው። ሞባይሌን ባጠፋ አታዩኝም። ተደብቄ ነው ያለው ከናንተ ርቀት ላይ ነው ያለሁት ከናንተ። አላህም የማይታይበት ምክንያት ከኛ ርቀት ስላለ ከአርሽ በላይ ስለሆነ እንጂ በባህሪው የማይታይ ሆኖ አይደለም። ግዑዝ አካል ስለሆነ ጭንቅላት ባይኖረውም አትሊስት እግሩን ማየት ትችላላችሁ። እጅ ያለው እጆቹ ማየት ትችላላችሁ። እና ለመዋህም አታዩት። አይናችሁ ከአርሽ በላይ እንኳን አላህን በጣም ግዙፍ ፍጡር የሚሉትን አርሽን እንኳን ማየት አልቻላችሁ፣ አይናችሁ እዛ ድረስ ስላልሄደ። ስለዚህ አላህ በባህሪው የማይታይ አይደለም የሚታይ ነው። በባህሪው ማይወሰን አይደለም የሚወሰን ነው። በባህሪው ማይካለል አይደለም የሚከለል ነው። የእኛ ፈጣሪ ግን እንደዛ አይደለም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እርሱ መንፈስ ነው፣ እግዚአብሔር መንፈስ ነው። በአይነ ስጋችን የምናካብበው የምናካልለው አይደለም ማለት ነው። ከዚህ እንደዚህ ከዛ እንደዚህ የምንለው አይደለም። እርሱ መንፈስ ከሆነ ግዑዝ አካል እንደ ግዑዝ አካል አይናችን እንደዚህ አይቶ የሚያዋሰነው አይደለም። እዚህ ጋር እያወራኋችሁ እንኳን ለመኖሬ እኔ እዚህ ጋር ለማውራቴ ንፋስ ያስፈልገኛል፣ አየር ያስፈልገኛል። አየርን እንኳን ማየት አልቻልኩም። ከአየርም በላይ የሚረቀው ረቂቅ አምላክ እሱን ይህ አይናችን አይቶት አካቦት እንዲህ ነው ሊለው አይችልም። እሱ ይኖር ዘንድ ወይንም ደግሞ እንትን ሊል ዘንድ አቋቋሚ ያስፈልገው ቦታ የሚሞላ ልክ እንትን እንደ ግዑዝ አይደለም። አላህ ግን እንደ ግዑዝ አካል የሚወጣ የሚወርድ ነው፣ የሚሄድ የሚመጣ ነው። ፈጣሪ በባህሪው አይነገርለትም። መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም፣ መሮጥ ለፈጣሪ ይነገራል ብለን አናምንም። ሸይኹል ኢስላም ኢብኑ ተይሚያ እንደሚናገረው ግን ፈጣሪ ይሄዳል፣ ይቆማል፣ ይቀመጣል፣ ይነሳል፣ ይተኛል፣ ይንቀሳቀሳል፣ ይሮጣል፣ ይስቃል፣ ይቆጣል። እነኚህ ሊትራሊም የራሱ ባህሪያቶች ናቸው ብላ ያስቀምጣል። ይሄ የፍጡር ባህሪ ነው፣ የፈጣሪ ባህሪ ነው ብለን አናምንም እኛ። ፈጣሪ በባህሪው ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ ከሆነ ጉድለት አለበት። አስቀድሞ የሌለበት ቦታ እንደኔ እዛ ቦታ ለመገኘት ሲል መሄድ ግዴታ ያስፈልገዋል። ይሄ የፍጡር ባህሪ ነው። ለፈጣሪ በባህሪ ይሄ አይነገርለትም። እኛ ጋር ይሄ ቢመጣ እንኳን ከምን አንጻር ነው የሚነገረው? ለእኛ ከመገለጡ አንጻር፣ ለእኛ ከመታየቱ አንጻር እኛ የተገደብን የተወሰን ስለሆነ ከኛ አንጻር የሚነገር እንጂ ፈጣሪ አስቀድሞ በሁሉ ቦታ ያለ ከስፔስና ፕሌስ ውጭም ያለ ፍጡራንን የሚያካብብ የሚያዋስን እንጂ ፍጡራን አካበውት አዋስነውት ከዛ እዛ ጋር ጉድለት ኖሮበት የሚንቀሳቀስ አይደለም። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል ይላል።